እስኪ በእንግሊዘኛ ወራጅ አለ በላይ። ወራጅ አለ። ድሮፕ ኢት። ድሮፕ ኢት። እስኪ ትንሽ አሻሽለው። ድሮፕ ሄር። ኦኬ ዳትስ ጉድ ትራይ። ትክክል አይደለም፣ ትንሽ ይቀረዋል። እስኪ በእንግሊዘኛ ወራጅ አለ በይ። አላውቅም። እስኪ በእንግሊዘኛ ወራጅ አለ በላይ። ስቶፕ። እስኪ አሻሽለው። ስቶፕ። እስኪ በእንግሊዘኛ ወራጅ አለ በይ። ፑል ኦቨር ወይ ድሮፕ ሚ ኦፍ። በእንግሊዝኛ ወራጅ አለ ለማለት ከፈለጋችሁ በቀላሉ ሁለት ነገሮች መጠቀም ትችላላችሁ። የመጀመሪያው አውርደኝ ለማለት ከፈለጋችሁ ድሮፕ ሚ ኦፍ ማለት ትችላላችሁ። ወይም ደግሞ ጫፍ ላይ አውርደኝ ለማለት ከፈለጋችሁ ድሮፕ ሚ ኦፍ አት ኮርነር ብላችሁ መግለጽ ትችላላችሁ። ወይም ደግሞ አቁምልኝ ለማለት ከፈለጋችሁ ፑል ኦቨር ብላችሁ መናገር ትችላላችሁ። ፖላይት ለማድረግ ከፈለጋችሁ ፕሊዝ ፑል ኦቨር ብላችሁ መጥቀስ ትችላላችሁ ማለት ነው። እንግሊዝኛ መናገር ከባድ ሆኖባችኋል? ከሆነስ ብራይ እንግሊሽ መፍትሄውን ይዞላችሁ መጥቷል። ለ3 ወር የሚቆይ የኮሚኒኬሽን ስኪላችሁን የሚያሳድግ ትሬኒንግ ይዘንላችሁ መጥተናል። በዚህ የትሬኒንግ ወቅት የምናተኩረው የእናንተን የስፒኪንግ ክህሎት እና የሊስኒንግ ክህሎታችሁን ማሳደግ ላይ ብቻ ይሆናል ማለት ነው። ለጊዜው ህጎቹን እንተዋቸዋለን። በዚህ የትሬኒንግ ወቅት እናንተ ሀሳባችሁን መግለጽ እና የሌሎቹን ሀሳብ ደግሞ መቀበል እንድችሉ ነው የምናደርጋችሁ። ይህንን ኮርስ ለመመዝገብ ከፈለጋችሁ እታች ባሉ ስልክ ቁጥሮች ወይም ደግሞ ላይ በምታገኙት የቴሌግራም ዩዘርኔም መመዝገብ ትችላላችሁ። የክፍያ ጉዳይ እንዳያሳስባችሁ፣ እንዳቅማችሁ የተለያየ አማራጭ ይዘንላችሁ ስለመጣን መፍትሄ አይጠፋም። እንዲሁም ሰዓት ወይም ጊዜ የምትሉን ከሆነ ደግሞ ባላችሁበት በኦንላይን ወይም ደግሞ እኛ ባለንበት መታችሁ በአካል መማር ትችላላችሁ። ስለዚህ ይሄ ድል እንዳይመልጣችሁ። Thank you for watching Brain English. Thank you for watching Brain English. See you next time.